ኦንላይን ላይ ሴክስ ቻት ምናምን እናደርገሽ ብዙ ብር ይከፈልሻል ምናምን ነገር ምን ማለት ነው? እስቲ ቆቆቆ እዚህ ጋር ይሄን ነገር ግልጽ አድርጊው። ማለት በኦንላይን ላይ እንደዚህ የተያዩ ሴክስን ማድረግ ይባላል። ያው በቃ ወንድ ልጅ እኮ ጭድን ጡትን ምናምን ካሳየኸው ምንም ነገር የሚያደርግ ነው። ካሜራ እንደሆነ አላውቅም፣ ቻርጀር ነው ቀይራብኝ ነው። ከዛ በኋላ ላከልኝ ማለት ነው። ያው ራሴን በራሴ ሳራካ ምናምን የነበረው ቪዲዮ ነው። ከዛ በወደሽ ሳይሆን በግድሽ ምናምን ነገር አለኝ። ግራ ገባኝና ስልኩን ዘጋሁበት። ያለኝ አማራጭ በቃ ራሴን ማጥፋት ነው። እንዴት ነው እንደዚህ አይነት ነገር ላይ ወጥቼ ማለት ሙሉ ፊቴን ከነ ፊቴ ብለርድ ሳያደርገው ሊለቅ ይችላል። ገባ? እንደ ሰነፍ ሴት ራስን ማጥፋት የሚል ነገር አታስቢ። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። እንግዲህ ፕሮግራማችን ላይ ካርጋችሁ መጀመር አትርሱ። ዛሬም በህይወት መንገድ ላይ አንድ እንግዳ አግኝቻለሁኝ። እቺ እንግዳችን እንግዲህ በጣም የከበደ ነገር ሆኖባታል በህይወቷ ላይ። ከዚህ በኋላ በህይወቴ ላይ ሞት ነው የምወስነው እንጂ ምንም አማራጭ የለኝም ብላ ነው የመጣችው። ግን እኔ አማራጭ አለ ነው ብለው እናንተ ደግሞ ከኔ የተሻለ ብዙ አቅጣጫ ታያላችሁና የሚሻለውን አቅጣጫ ያው ንገሯት። በዛኛው መንገድ የማይሸነፍበት ምክንያት ያለ አልመሰለኝም። ከቴክኖሎጂ ጋር ባለን ግንኙነት እስቲ ቆም ብለን ቴክኖሎጂውን ምን ድረስ እየተጠቀምነው እንደሆነ ሁላችሁም በማስተዋል ይዩት። ነገ ለሚያመጡትን ጉዳቶች ቆም ብላችሁ ትማሩበታላችሁ የፍጹም እምነቴ ነው። እንግዲህ ያው በፍርድ ወንበር ላይ መቀመጥ አይደለም ጥፋተኛ ነች አይደለም ሳይሆን ቴክኖሎጂውን በአግባቡ የመጠቀም ጉዳይ ነው። እኔ ለመጀመሪያ ጊዜ ነው ሰዎች በካሜራ እየተያዩ እንዲህ አይነት መልኩ ማድረግ። እንግዲህ እንጭምጭምታውን ሰማዋለሁ እንጂ በዚህ መልኩ እንዲህ እውነተኛው ሰው ገጥሞኝ አውርቶኝ አያውቅም። እና አሁን የመጀመሪያው እሷ ናት። እውነተኛውን ነገር ነግራኛለች፣ እንዴት እንደተፈጠረ እንዴት ወደዚህ ነገር እንደገባችበት። ትንሽ ከባድ ነው፣ ግን ያ ወደ መልካም ነገር መቀየርም ይቻላል። ትልቁ ነገር የኋለኛውን ነገር እያሰቡ የፊተኛውን ነገር ማበላሸት አይደለም። እንግዲህ እንዳልኳችሁ ማናችሁም በፍርድ ወንበር አትቀመጡ። ልጅ በደረሰባት ነገር ያው የተለያዩ የቪዲዮ ቻናሎች ላይ ፒክቸሯ ተለቋል። ፊቷን ተሸፍኖ የተለቀቀው በተለቀቀው ነገር ያው አይታችሁ እንድትፈርዱ ሳይሆን መጀመሪያ ራሱ ወደ እነዚህ ዌብሳይቶች ባትገቡ መልካም ነው። ምክንያቱም አታተርፉ። ወደማይተርፉ ቦታ እናንተን ወደማይመጥናችሁ ቦታ ላይ ራሳችሁን አታስቀምጡ። እንግዲህ ከማስተዋል ጋር ቆይታ አደርጋለሁኝ። ማስተዋል እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንግዲህ ምንድነው ማስተዋል የተፈጠረው ነገር? ያው ማለት ከመጀመሪያው ታሪክ ልጀምርልህ። ኮሮና የገባ ጊዜ ያው ሁሉም በየቤቱ ይቀመጥ ተብሎ ነበር እና እኔና እናቴ ነን አንድ ላይ የምንኖረው። እናቴ ቀበሌ ውስጥ አስተናጋጅ ነበረች። ኮሮና ሲመጣ እሷም ስራ ቆመች፣ እኔም ክላስ አቆምኩኝ እና ቤታችን ውስጥ በጣም ችግር ተፈጠረ። 2ኛ ዓመት የማርኬቲንግ ተማሪ ነበርኩኝ። ቤታችን ውስጥ ችግር ሲፈጠር ምንድን ነው ከዚህ ችግር ለመውጣት ማድረግ ያለብኝ ነገር ማለት ጀመርኩኝ። ምክንያቱም ከዚህ በፊት ምንም አይነት ስራ ሰርቼ አላውቅም። ትምህርቴ ላይ ብቻ ነው ፎከስ አድርጌ የማውቀው ማለት ነው። እና ቤታችን ውስጥ ችግር ሲገባ ማድረግ ያለብኝን ነገር ማሰብ ጀመርኩኝ እና አንድ ጎረቤት አለን። እሱ አሜሪካ ወይ አረብ ምናምን ያሉ ልጆችን በኦንላይን ላይ ሴክስ ቻት ምናምን እናደርገሽ ብዙ ብር ይከፈልሻል ምናምን ነገር ምን ማለት ነው? እስቲ ቆቆቆ እዚህ ጋር ይሄን ነገር ግልጽ አድርጊው። ማለት በኦንላይን ላይ እንደዚህ የተያዩ ሴክስን ማድረግ ይባላል። በኦንላይን ላይ ማለት ነው። አዎ በቪዲዮ ነው የምንተያየው። እኔም ባዶራቁቴን እሱም ባዶራቁቴን ምናምን ነገር ሆኖ ምናምን ብቻ እንደዚህ አይነት ነገሮች ነው። እኔ በብዛት ነኝ ባዶራቁቴን ምናምን ነገር ነው የማሳየው። ያው የእሱ ስሜቱን ማነቃቂያ እንዲሆን ማለት ነው።
አንዳንዴ በብራ በጡት ማስያዣ ምናምን ነገር ሆናል። አንዳንዴ ደግሞ ያለ ጡት ማስያዣ ምናምን ነገር ሆኜ ሙሉ አካላቶቼን ነው የምናሳየዋለሁ። ተወርክ ምናምን ጀንስለታለሁ። እንደዛ ነገር ነው የምሰራው ማለት ነው። ቤት ውስጥ ነው ብዙ ብር አገኝበታለሁ እና በጣም ብዙ ብር እያገኘው ምናምን ነገር እሱ ነው የሚልክልሽ? ከውጭ ያሉ ሰዎች ናቸው ማለት አረብም ካናገርኩኝ አረብ ይልክልኛል ብሩ ማለት ነው። እንግዲህ የአበሻ ጨዋታ ቤተሰቦች የደረስንበትን ነገር እያያችሁት፣ ይህንን ማድረግ ማን ያገናኝሽ? የጎረቤቴ ልጅ ነው። ልጁን ታውቂው ነበር ከዚህ በፊት? አዎ አውቀዋለሁ ከዚህ በፊት እና እንደዚህ ምናምን ነገር አለኝ። እሺ ያልኩት መጀመሪያ ላይ ያው ከባድ ቢሆንም ምንም ማድረግ አልችልም ካለ። ከዛ በጣም ብር ማግኘት ጀመርኩኝ። እናቴም እፎይ ብላ ቤቷ መቀመጥ ምናምን ጀመረ። እንደው ከየት አመጣሻት ለምናትሽ? ስራ እየሰራው ነው ምናምን ነገር እላታለሁ። ከዛ ይሄ ነገር ሱስ ሆነብኝና እንትን ላይ እንደዚህ ኦንላይን ላይ ይሄ ሴክስ ምናምን ነገር ወይም ደግሞ በሌላ ስም የሚታወቀው ፖርኖግራፊ የሚለውን ነገር ማየት ጀመርኩኝ እና ፖርኖግራፊ በጣም እያየሁኝ ራሴን መማርከት ጀመርኩኝ፣ ራሴን በራሴን ማለት ነው። ከዛ እንደ አጋጣሚ ከሆነ ልጅ ጋር ተዋወቅን እና ቁም ነገር ማውራት ጀመርን። በዚሁ መስመር ላይ የተዋወቃችሁት? አዎ ግን ላይክ ምንም ነገር ምናምን አድርገን አናውቅም። ሁሌ ላይ ጸጥ ብሎ ከማውራት ውጪ ሌላ ምንም ነገር አድርገን አናውቅም። ሴክስ ቻት ምናምን የሚባለውን ነገር አድርገን አናውቅም። እና ቁም ነገር ምናምን እያወራን የሆነ ሰዓት ላይ ደበረኝና ተውኩትኝ፣ ሰለቸኝና ተውኩትኝ። ከዛ በኋላ ኮንታክት ሊያደርገኝ ሞከረ። በቃ ሰልችተኸኛል ተወኝ ምናምን ነገር ስለው አሜሪካ ነው የሚኖረው፣ እመጣና ሴክስ ምናምን ነገር እናደርጋለን፣ ከዛ ትኩሻለሁ፣ የምፈልጊውን ያህልን ብር እሰጥሻለሁ አለኝ። አልፈልግም ምናምን ነገር ስለው ወደሽ ሳይሆን በግድሽ ምናምን ነገር አለኝ። ማለት ቆይ ከዛ በፊት ምን ትዳር ነው የጠየቀው? ምንድን ነው ያለሽ? ምንም ነገር የለም። በቃ ጸጥ ብሎ ማውራት። እኔ በቃ ሰልችቶኝ ስተወው በአንዴ እንደዚህ አለኝ እና ግራ ገባኝ። እዛ ወደሽ ሳይሆን በግድሽ ምናምን ነገር አለኝ። ግራ ገባኝና ስልኩን ዘጋሁበት እና አንድ ጓደኛ ነበረችኝ እና ገንዘብ ከየት ነው የምታመጪው ምናምን ትለኛለች እና ከዛ በኋላ አይ ነው እንደዚህ ዝም ብዬ ነው ማለት እሰራለሁ ስራ ምናምን ነገር እላታለሁ እና ይፍቱ ስራ ነው ስሟ። ከነገርኳት ከእንደዚህ አይነት ልጅ ጋር እኮ አወራለሁ ምናምን ነገር ስላት ልጁን ይሄ ማለት ሴክስ እናድርግ ምናምን ነገር ወደ ሳይሆን በግድሽ ያለኝ ልጅ ትወዷለች። እሷ ታውቀዋለች። ከዛ እንደ ቅናት አይነት ነገር ያለና በተዘዋዋሪ መንገድ ሄዳ እሱን ተዋወቀችው እና እሱም ያለውን ሁኔታ ሲነግራት እሺ ምናምን አለችው እና ብር ምናምን ነገር ላከላት። እዛ ቻርጀሪ ላይ ካሜራ አለች፣ ትንሽ የካሜራ የምትደረግ አሁን የመጣች ነገር ነች እሷ ነገር እና ቻርጀሪን ቀይራብኝ የላፕቶፕ ቻርጀር እና ፊት ለፊት ላይ ነው ያለው፣ ከአልጋዬ ፊት ለፊት በደንብ የሚታይ ቦታ ላይ ነው ያደረገችው እና ሁሌ እዛ ቻርጅ ስለማድረግ እኔ አልነቅለውም እና ራሴን በራሴን ሳረካ ከአሜሪካኖች ከአረቦች ጋርም ሴክስ ቻት ሳደርግ ምንም ነገር ስፈጽም ይቀርጸኝ ነበር። ካሜራ እንደሆነ አላውቅም፣ ቻርጀር ነው ቀይራብኝ ነው። ከዛ በኋላ ላከልኝ ማለት ነው። ለምንድን ነው ምናምን ነገር ብዬ ሳየው ራሴን በራሴ ሳረካ ምናምን የነበረው ቪዲዮ ነው። በጣም ደነገጥኩኝ። ከዛ በኋላ ከኔ ጋር ካልሆንሽ ይሄን ቪዲዮ ለቀዋለሁ አለኝ። ምንም ማድረግ አልችልም። ያለኝ አማራጭ ከሱ ጋር መሆን ነው፣ ይሄን ቪዲዮ እንዳይለቀው። ምክንያቱም ግማሹን ቴሌግራም ቻናሎች ላይ ለቋቸዋል፣ ፊቴን ብለርድ አድርጎ ምናምን ግማሹን ፓርት የለቀቀበት ቦታ አለና ሙሉ ለሙሉ እንደማይለቅ ምንም ዋስትና የለኝም። ስለዚህ ያለኝ ነገር ከሱ ጋር መቆየት ነው፣ ከሱ ጋር መሆን። አሁን ኖርማሊ እናወራለን እና ሲመጣ የሚፈልገውን ነገር አድርጎ ቪዲዮን እንደሚደልስልኝ ነግሮኛል። እኔ በቃ ማለት
አውቃለሁ ጥሩ ስራ አልሰራሁም፣ መጥፎ ስራ ነው የሰራሁት። ጸጸትበታለሁ። የምኮራበት ነገር አይደለም። ምን ጸጸትበትን ስራ ነው የሰራሁት። አባቶቻችን ሲታርቱ ለመቆም የምፈራበትን ቦታ ላይ አትሁን ሆነክ አድጌያለሁ ብላ አትናገር ምናምን ይላሉና እኔ አውቃለሁ መጥፎ ስራ እንደሰራሁኝ ጥሩ እንዳልሆነ ምንም ያህል ነገር ቢኖር እንደዚህ አይነት ነገር ውስጥ መግባት እንደሌለብኝ አውቃለሁ። እና ስለ ጓደኝነት ማለት ጓደኛዬ የምላት ሰው በብር ተደልላ ነው እንደዚህ ያደረገችኝ እና ጓደኝነትን ምን ማለት እንደሆነ እንዳውቅ ነው ያደረገኝ። እና በግድ ነው ከሱ ጋር ያለሁት። አሁን ወሬ ብቻ የምታወሩት? ወሬ ብቻ ነው የምናወራው። አንዳንዴ ሴክስ ቻት እናደርጋለን ከሱ ጋር። ጀምረናል እና ሲመጣ እንደሚያጠፋልኝ ነግሮኛል፣ ግን አላውቅም። እኔ አሁን በቃ የምፈልገው ራሴን ማጥፋት ብቻ ነው። እንግዲህ የሀበሻ ጨዋታ ቤተሰቦች እንዲህ እያለች ነውና ምንድን ነው የምትሉት እናንተ? ህይወትን ለማሸነፍ ተብሎ በማየው መንገድ ውስጥ ተገብቶ ያመጣው ውጤት ደግሞ ይሄንን ነው። እንደ ቀልድ የተጀመረ ነገር ነው። ትንሽ ገንዘብ የሚገኝበት ነገር ነው። በዚህ ውስጥ ነው የተሄደው። በዚህ ውስጥ ከተሄደ በኋላ ደግሞ ይሄን የመሰለ ነገር መጥቷል። ምንድን ነው መፍትሄው? የቱ ጋር ነው መቆም ያለበት? እናንተስ የቱ ጋር ነው ያላችሁት? ትንሽ እዚህ ደረጃ በስልክ በካሜራ የሚባሉ ነገሮች እንዳሉ እንግዲህ በዚህ ጊዜ ነው የሚያወቅኩት። ትንሽ ከባድ ነው። እስቲ የምትሄዱበትን መንገድ መርምሩት። እሷም የሄደችበትን መንገድ እስቲ ሀሳብ አስተያየታችሁን አስቀምጡበት። አሁን የተፈጠረውም ነገር አለ። እንዴት ነው ይህን ነገር ማቆም የሚቻለው? እሷ እንዴት አድርጋ ነው ከዚህ ነገር ውስጥ ከዚህ ስህተት ውስጥ መውጣት የሚቻለው? እስከ መቼ ድረስ ነው ተሳዳጅ ሆና አስመትኖረው? እስቲ ለዚህ መፍትሄ የሚሆነውን መንገድ ፈልጉ። እንግዲህ አሁን ከሱ ጋር በዛው በካሜራ ግንኙነት ታደርጋላችሁ። እሱን አንቺ አልቀረጽሽ? ይሄን በሚያደርግበት ሰዓት ቀረጽኩት። ምንም ነገር ማድረግ አልችልም፣ ምክንያቱም ቪዲዮውን እንደሚለቀው ነግሮኛል። እኔ አሁን በዚህ መጥቼ እንኳን ስናገር የሆነ ነገር በሆነ ማለት ቪዲዮን የሆነ ስህተት ብሰራ እንኳን ቪዲዮን እንደሚለቀው አውቃለሁ። ወይ ደግሞ ካንተ ጋር መሆን አልፈልግም ወይ የሆነ ስድብ እንኳን ብለው እንደሚለቀው አውቃለሁ። እና ያለኝ አማራጭ በቃ ራሴን ማጥፋት ነው። እንዴት ነው እንደዚህ አይነት ነገር ላይ ወጥቼ ማለት ሙሉ ፊቴን ከነ ፊቴ ብለርድ ሳያደርገው ሊለቅ ይችላል። ገባ? እና እንዴት ነው በቃ ማወቅ ያለባቸው ሰዎች ከሞትኩኝ እንኳን በእንደዚህ አይነት ምክንያት እንደምሞት ነው እንዲያውቁልኝ ስለምፈልግ። አሁን ይኸውልሽ እንግዲህ ምን መሰለሽ፣ በህይወታችን ውስጥ የሚፈጠሩ ስህተቶች ሁሉ ጊዜ ከክፉ አስተሳሰብ የሚመጣው መፍትሄዎች ምንድነው? ራስን ማጥፋት ነው። ሁሉ ጊዜ ይሄ ከዛኛው ዓለም የሚመጣው ወይም ደግሞ ነገሮች ከችግራችን በላይ ነው ብለን የምናስባቸው ነገሮች የሚያመጡት ውጤት ይሄንን ነው። ስለዚህ እነዛ ውጤቶች ተሰብስበው መጥተው አንቺ ጋር ራስ ማጥፋት እንደዚህ መሆን ነው። ይሄ መፍትሄ አይደለም። ጥፋት አልጠፋም አይደለም፣ ጥፋት ጠፍቷል። ያንን ነገር እሱ አሳልፎ አየር ላይ ቢለቀው አንቺ ላይ የሚያመጣው ጉዳት የለም አይደለም፣ ጉዳት አለው። መፍትሄው ወደ መፍትሄ ሐሳብ እንጂ መሄድ ራስን ማጥፋት መፍትሄ አይደለም። ታዲያ አንቺኛ ሀበሻ ጨዋታ ስትመጪ አንደኛ ተመልካቾች በዚህ አይነት ጉዳይ ውስጥ ያሉ ሰዎች ራሳቸውን እንዲጠብቁ ጥንቃቄ እንዲያደርጉ ነው። ሁለተኛው ነገር ደግሞ ምንድነው? አንድ ማወቅ ያለብሽ ነገር ምንድነው? ቀላል ነው። አሁን እሱ ምናልባት በረጅሙ መንገድ መጥቷል። ቻርጀር ሰጥቶ ካሜራ ያለው ቻርጀር ነው የሰጣት፣ ሪካርድ አድርጎሻል በዛ። ይሄ ረጅሙ መንገድ ነው። በራሱ በቪዲዮ መተያየት በራሱ እኮ ይቀርጻል። ይሄ ኦንላይን የምትተያዩን ነገር እኮ እንዲቀርጽና ሪካርድ አድርጎ እንዲያስቀምጥ ማድረግ ይቻላል። ስለዚህ ሁለታችሁም እየሄዳችሁ ያላችሁበት መንገድ ትክክል አይደለም። አሁንም መፍትሄው ነገሩ ከሱ ጋር ያለውን ግንኙነት
ሳልፈልገው ነው የነሱ የሱ ባሪያ ሆኛለሁ። ይሄ መፍትሄ አይደለም። ልትጋፈጩ የሚገባውን ነገር መጋፈጥ ይኖርብሻል። ዛሬ ዓለም ቴክኖሎጂ የትና የት የደረሰበት ነገር ነው። ያንቺን አንገት ነቅሎ ሌላው ፒክቸር ላይ መግጠም ቀላል ነገር የሆነበት ዘመን ላይ ነው ያለነው። አሁን ኤዲቲንግ የሚባሉ ብዙ ነገሮች አሉ። ስለዚህ ያ እንደ ማስፈራሪያ ትልቅ ነገር ሆኖ አንቺን በህይወትሽም በሞትና በህይወትሽ መካከል ልትቆሚ መሆን የለበትም። ስለዚህ መጀመሪያ ቆም ብለሽ ማሰብ ይኖርብሻል። ቀጣይ ደግሞ ምንድነው ማድረግ ያለብሽ የሚለውን ነገር ከኛ የተሻለ ሐሳብ ደግሞ ካለው ሰው ጋር መወያየት ይኖርብሻል። መጀመሪያ ግን ይህን ግንኙነት በተለይ እንዲህ አይነት ግንኙነቶችን በአጭር መንገድ ገንዘብ የሚያመጡ ነገሮች ሁሉ ጊዜ ዋጋ ያስከፍላሉና ቆም ብለሽ እነሱን ያቸው። የኋላው አልፏል። ቅድም ያልሽው ነገር አለ፣ አባቶች የሚሉት ነገር አለ። ልትቆምበት የምትፈራው ነገር ላይ ቆመህ አትገኝ ነው አይደል የሚሉት። ስለዚህ እዛ ቦታ ላይ ላለመገኘት ደግሞ የመጀመሪያው ነገር ምንድነው? ከቆሙበት ቦታ ቀስ እያሉ መውረድ ነው መጀመሪያ። ስትገቢ በአንድ ጊዜ አይደለም የሚገባሽው። መጀመሪያ ከአንዱ ልጅ ጋር ይሄን ነገር የጀመርሽው። ከሱ ጋር ስትጀምሪ ቀላል ነበረ፣ አንድ ሰው ነበር አይደለ? ከዛ በኋላ ግን 2 3 4 ያሉ ሰዎች ሄዱ። አሁን ደግሞ ማስፈልግ ሌላ ራሱ በህይወትሽ ውስጥ የሚያመጣው ችግር አለ። ወንድ ጓደኛለሽ? ለምን ማለት እንደዚህ ከወንድ ጋር ተቀራርቦ ማውራት ምናምን አልለመድኩኝ። ምክንያቱም ኦንላይን ላይ ነው የምሰራው ምናምን እና እንደዚህ አይነት ነገሮችን ነው እንጂ ከሰው ጋር እንደዚህ ፍቅር ይዞኝ ምናምን ብቻ። ከእድሜሽ ስንት ነው? 26። አሁን ይሄ እድሜሽ ሲሆን ወደ ትዳር የምትሄጅበት እድሜ፣ ትዳር የሚያዝበት እድሜ ነው። ካልሆነ ደግሞ ቢያንስ የወንድ ጓደኛ ሊኖርሽ የሚገባ እድሜ ነው። እነኚህ ሁሉ ውስጥ እንዳትገቢ ያደረገሽ ግን ምንድነው? እዚህ ጋር የጀመርሽው ነገር ነው። ይሄ ነገር በራሱ የፈጠረብሽ ተጽዕኖ አለ። ለወንዶች ምን አይነት አመለካከት አለሽ? ያው በቃ ወንድ ልጅ እኮ ጭድን ጡትን ምናምን ካሳየኸው ምንም ነገር የሚያደርግ ነው። በስሜት በቃ ማለት በስሜት የሚገዛ ሰው ነው ለእኔ ወንድ ልጅ። በቃ ይሄ ነው እንግዲህ የሀበሻ ጨዋታ ቤተሰቦች እንዲህ አይነት ማንነት ነው የተገነባባት። እንግዲህ ይኸውልሽ ይሄ ማስተዋል ራሱ ያመጣብሽ በዚህ ሂደት ውስጥ በመሄድ የመጣ ተጽዕኖ ነው። ስለዚህ የመጀመሪያው ነገር እንዳልኩሽ መጀመሪያ አንድ ሰው ተዋወቅሽ፣ ከዛ ሰዎችን አስተዋወቀሽ፣ ከዛ ወደ አረቦች ሄድሽ አይደለ? እየሰፋ ነው ሄደው። ልክ በዛ አካሄድ አሁንም አካሄድሽን መጀመሪያ እያጠበብሽ እንጂ በዚህ ግንኙነት ውስጥ የነበሩ ሰዎችን ብዛት ቁጥር ቀንሺ። ወደ ራስሽ አስተሳሰብ ለመመለስ ሞክሪ። ይሄም ሰው በዚህን ያህል ልክ የሚልሽ ለምንድን ነው? አንቺስ እሱ ያደረገውን ነገር ማድረግ የማትችይበት ምክንያት ምን አለ? ስለዚህ እስቲ ቆም በይና አንቺም ለምን የሚለውን ነገር አስቢ። እስካሁን የሰበሰብሽው ገንዘብ በቂሽ ነው? ገንዘቡ የለም? አይ አለ፣ ገንዘቡ አለ። ስለዚህ ገንዘቡ ካለ ከሰበሰብሽ መኖር አለብሽ። መኖር የሚጀምረው ደግሞ እንዲህ አይነት ነገሮችን እምቢ ከማለት ይጀምራል። ሄደሻል፣ በቃ ከእንግዲህ በኋላ ወደ ጥፋቱ የሚመለስ ውሻ ነው። አሁን ማስተዋል እንደ ስሟ ማስተዋል ሆና በማስተዋል ለመቆም ያለብሽ። እሺ እስቲ የሀበሻ ጨዋታ ቤተሰቦች ምንድነው የምትሉት? ማስተዋል በጣም ነገሮች ከብደዋታል። ዛሬ ተጨንቃት ነው ወደዚህ የመጣችው። ለእኔም በእንደዚህ በካሜራ ያሉ ግንኙነቶች እንዳሉ እስካሁን ድረስ አላውቅም። የመጀመሪያ እንግዲህ አይነት በዚህ ጉዳይ ላይ ከዚህ በፊት ከእናንተ ጋር እንዳቀረብኩላችሁ የፖርኖግራፊ አዲክትድ የሆኑ ሰዎች ምን ማድረግ እንዳለባቸው እና የደረሰባቸውን ነገር ከእናንተ ጋር ተጫውተናል። የዛሬው ግን ኦንላይን የሚደረግ አላስፈላጊ ግንኙነት ነው። ሰዎች እየተያዩ በመተያየት ብቻ ራስን በማሳመን ብቻ የሚደረግ ግንኙነት ነውና
ይሄ ደግሞ የራሱ የሆነ ትልቅ ደረጃ የሆነ ችግሮችን አምጥቶባታል በህይወቷ ውስጥም በኑሮ ውስጥ። ከዚህ በፊት እንዲህ አይነት ጉዳዮች አቅርበንላችሁ ነበረ። በቪዲዮን ለቃለሁኝ እንደዚህ አርግሻለሁ የሚል በማስፈራራት ብዙ ነገር ውስጥ ስለገባች ሴት አቅርበንላችሁ ነበር። አሁንም ደግሞ ሂደቱን መልኩን ቀይሮ በዛው መልኩ የተፈጠረ ነገር ነውና እህቶች እባካችሁ ለምታደርጉት ነገር ለሚያልፉ ቀኖች የምታደርጉትን ነገሮች ቆም ብላችሁ ተመልከቱ። ማስተዋል። በሳምንት ስንት ቀን ይደውላል? ሁሌ ነው የሚደውለው እና በሳምንት 3 ሴክስ ቻት እናደርጋለን። ሌላው ዝም ብሎ ማውራት ነው። እየሰለችኝ እንደማወራ ያውቃልና በጣም ማለት በእኔ ንዴት ምናምን በጣም ነው የሚዝናናው። አንድ ነገር ልጠይቅሽ። ለልጁ ምን አይነት አመለካከት አለሽ? እንዲሁ አሁን በሰውኛ አስተያየቱ ነው የምጠይቅሽ። እንጃ ማለት እኔ ፊት ለፊት ባገኘው የምገለው ይመስለኛል። ከዛ ያለፈስ አልወደድሽውም? አልወደድኩት። እርግጠኛ ነሽ? አዎ። አንዳንድ ጊዜ በጣም የምንጠላውን ሰው ልንወደው እንችላለን። ያው ግን እኔ ደስ ምንም ስሜት የለኝም። መጀመሪያ ስሜት ያለኝ መስሎኝ መጀመሪያ እናወራ ነበር። ከዛ በኋላ ግን ሰለቸኝ። እስቲ ማስተዋል፣ እስቲ ራስሽን ነፃ አድርጊና ይህን ሰው ወደ ራስሽ አስቢው። ወደ ራስ ማሰብ ማለት ምንድን ነው? ልክ ስትጀምሪ እንደነበረው በኋላ ነው አይደል ወደዚህ አይነት ነገር ውስጥ የገባው። ሴቶች እግዚአብሔር ማስተዋልን ሰጥቷቸዋል። ወንዶች ጉልበተኞች ናቸው፣ ሴቶች ግን ባለአእምሮ ናቸው ተብሎ ነው የተጻፈው። እና እንደ አንድ ባለአእምሮ ሰው በደንብ አእምሮሽን አሰሪው፣ ምክንያቱም ጥበበኞች ስለሆናችሁ። እስቲ አሰሪውና የሆነ ነገሮችን ለመቀየር ሞክሪ። እንደ ሰነፍ ሴት ራስን ማጥፋት የሚል ነገር አታስቢ። ደግሞ ትችያለሽ። አስተዋል። ከገባሽበት ነገር መውጣት ትችያለሽ። ይህንንም ሰው መቀየር ትችያለሽ። ሞክራለሁ። ግን ይሄ ራስ ማጥፋት እንደዚህ የሚሉትን አስተሳሰቦች አቁሚያቸው። ለራስሽም አትንገሪው። ግን ይሄን ሰው መጀመሪያ ስትጀምሪ የነበረሽ ከዚህ ሰው ጋር ጤነኛ አስተሳሰብ ነበር አይደለ? ቢሆን ኖሮ ቢሳካ ኖሮ ከዚህ ሰው ጋር ጓደኝነትን አትፈልጊም ነበር? ባይሰለቸኝ ኖሮ ወይም ደግሞ እዚህ ህይወት ውስጥ ሳልገባ ባውቀው ኖሮ እና እንደዚህ አይነት የጅል ነገር ባያደርግብኝ ኖሮ ምናልባት ጓደኛዬ ሊሆን ይችላል። ትክክል፣ እሱ ነው። አሁን ስለዚህ ነበረን እንተውና እንዲሆን እናድርገው። እዚህ ላይ ስሪ። ምክንያቱም አንቺ ራስሽ የነበርሽበት ቆይታ እንዲህ አይነት ጠማማ ሀሳቦች እንድታስቢ ያደርጎሻል። በህይወትሽ ደስተኛ እንዳትሆኝ ያደርጎሻል። ይሄ ደግሞ ራሱን የቻለ የክፉ ዓለም አሰራር አንዱ መንገዱ ነው። ስለዚህ ነገሮችን ወደ መልካም ለመቀየር ወደ ጥሩ ለማምጣት ሙከራ አድርጊ። ውድ የሀበሻ ጨዋታ ቤተሰቦች፣ ማስተዋል ጋር የገጠማት ነገር ከባድ ነው። እኔ ወደ መልካም ቀይሬው ብያለሁ። እናንተ ግን ከሷ ተምራችሁ ለምታደርጓቸው እያንዳንዱ ነገሮች፣ በተለይ በቴክኖሎጂ በተፈጠሩ ነገሮች ላይ የምታደርጓቸው ግንኙነቶች ቆም ብላችሁ አስቡበት። ዛሬ ፕሮግራም ይሄን ይመስል ነበር። ማስተዋል መጨረሻ መልእክት ካለሽ? ያው መልእክቴ ምንም ያህል ችግር ቢያጋጥመን እንደዚህ አይነት ስራ ውስጥ ባንገባ በጣም አሪፍ ነው ባይ ነኝ። ምክንያቱም ማለት ለጊዜው የሚያመጣልንን ገንዘብ ልናይ እንችላለን፣ ግን በኋላ ላይ የሚያመጣው መዘዝ በጣም መጥፎ ነው። ምክንያቱም ለምሳሌ የፖርኖግራፊ ሱሰኛ ሆኛለሁ። አሁን ላይ እንደዚህ ታስሬ እንድቀመጥ ሆኛለሁ። በአንድ ሰው ታስሬ ዘመኔን ህይወቴ ሙሉ እየፈራው እንድኖር ብዙ ጣጣዎች አሉት፣ ብዙ ነገሮች እና ለሴቶች ማለት የሚፈልገው እና እንደ ቀላል መስሎን የምንገባበትን ነገር ባናደርገው። ሴትነትሽን ለመልካም ተጠቀሚው እንጂ ለክፉ ነገር ወይንም ደግሞ ለእንደዚህ አይነት ሴትነትሽን ሊያረክስ ስለሚችል ነገር ባትጠቀሙት በጣም ደስ ይለኛል። ሴቶች ይህ ብቻ አይደለም። ለምሳሌ የሆነ ሰው ኑድ ፒክ ምናምን ላኪልኝ ይልሻል። እንደዚህ ጓደኛም ሆናችሁ ጓደኛ ማቾች
አትላኪ። እንደዚህ አይነት ነገር አስላኪ። ሪስክ ያለው ነገር ነው፣ አስላኪ። እውነት የሚወድሽ ከሆነ ደግሞ እንደዚህ አይነት ነገር አይጠይቅሽ እና ብትጠነቀቁ ማለት እፈልጋለሁ። አመሰግናለሁ። እንግዲህ የሀበሻ ጨዋታ ቤተሰቦች ከማስተዋል እንግዲህ የተማራችሁ ይመስለኛል። ሀሳብ አስተያየታችሁን ግን መልእክታችሁን ይሻላል የምትሉትን አቅጣጫ አሳዩት። እኔ በገባኝ መጠን ይሻላል ባልኩት መንገድ ይህንን ብያታለሁ። እናንተ ደግሞ ከዚህ የተሻለውን መንገድ እንደምትመርጡና እንደምታሳያት ፍጹም እምነቴ ነው። ይህን ፕሮግራም አዘጋጅተን ያቀርብንላችሁ እኔ ዘላለም ከሀበሻ ጨዋታ ጋር ነው። የዛሬ ፕሮግራሜን በዚህ አበቃለሁኝ። ደግሞ ሌላ እንግዳ በሌላ በህይወት መንገድ ይዤላችሁ ቀርባለሁኝ። እግዚአብሔር አምላክ በነገር ሁሉ በተስተካከለና በተሻለው መንገድ ይምራችሁ። ስለ ሁሉ ክብሩን ሲወሰድ እናንተ ሚሳካላችሁ።